ና ምንድነው የምትመስለው? አጭበርባሪ ነህ። ናውጣ አልገባኝ። ናውጣ ነው የምትለኝ? አጭበርባሪ ስንት ሰው ጉድ እንዳናገራለ። ናውጣ ናውጣ። ምንም የምንነጋገረው ነገር የለም። ይሄው ለህዝብ ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ነው? ሰላም ናችሁ? ሰላማችሁ በያላችሁበት ያው ዳርቻ ሰላማችሁ ብዙ ትርፍርፍ ይበልል እያልኩኝ ስትጀምሩ በቅድሚያ ላይክ ያደርጋችሁ ጀምሩ። አንዳንዴ እስኪ ላይክ አድርጉ ልበላችሁ። የእውነት ላይክ አታደርጉም? ላይክ ያደርጋችሁ ግቡ፣ በቅንነት ማለት ነው። ለማንኛውም ዛሬ የመጣሁበት ጉዳይ በጣም አላቅም ከምን እንደምጀምራላችሁ። ልዑል ከጸበል ሲመለስ የገጠማቸው ነገር መኪና አስቁመው፣ ይሄን ደግሞ ያደረገው ማን ነው? የልዑል የገዛ ወንድሞች ወይም አጎት አክስት የተባሉት እንግዲህ እርስ በርሳቸው እንትን የሚሉ ሰዎች ናቸው። ጠብቀው ወደ ቤቱ ሲመለስ ልዑልን ኦልሬዲ ልዑል እንዲድን አይፈልጉም። አሁን ላይ እንደዚህ አይነት ነገሮች ስታዩ እናንተ ተመልካቾች ራሱ ስታዩ ይዘውት እያመላለሱ ነው። አንደኛ ነገር ለልዑልም ጥሩ ነገር አዛው ቁጭ ብሎ ቢጠመቅ ነበር። ግን እነሱ ደግሞ ለምን እንደሆነ አላውቅም እያመላለሱ ነው እስካሁን ድረስ የሚያስጠምቁት። እና መኪና አስቁመው ዛሬ ልዑልን ወይኔ አንበሳ ሲያረጅ የምን መጫወቻ ይሆናል አለ ያገሬ ሰው። መኪናውን አስቁመው የድፍረት ልዑልን ለመውሰድ እነ ሚኪ እነ ማነው ስማቸው ይሄ ኤርሚያስ ማነው በጣም 3-4 ናቸው። እንግዲህ እነሱን በሽጉጥ ይዘው እነዚህኞቹ ለማስፈራራት ምናምን ልክ እነሱን ትሲሉላቸው ልዑልን ትተውት፣ ያው ልዑል መንቀሳቀስ አይችልም ትንሽ ግን አሁን በጣም ለውጥ አለው አሉ። በጣም ለውጥ አለው ራሱን ችሎ ነው እንትን የሚለው ብዙም መንቀሳቀስ እንደ ድሮ ባይሆንም ግን በጣም እግዚአብሔር ይመስገን ጸበል ከገባ በኋላ ደህና ነው። እነዚህ ሰዎች ለውጡን አይፈልጉም። ወንድሞ በል አክስት በል ማን በል በቃ በተለይ በአባቱ ወገን ያለውን በሙሉ የልዑልን መዳን አይፈልጉም። እና መኪናውን አስቁመው እንግዲህ እነሱ ትራፊክ መስሏቸው ነው እንግዲህ እነ ልዑል ያለበት ሰው ሹፌሩ ያስቆመው። አላቅም እነዚህ ወንበዴዎች እንግዲህ ምን ሊያረጉት እንደፈለጉ። ሞር ደግሞ ከሐኪም ቤት እንደማይሄድ ስለሚያውቁ በጸበል እንደሚድን ስራቸው የሰይጣን ስራ ስለሆነ እንግዲህ ይሄ ባዕድ አምልኮት የሚያመልክ ያው ከዛ አይተናነስም። በዛ እንደሚድን ስለሚያውቁ ለምን ሳይቀድመን እንቅደም እንዲተኛ እንጂ ቆሞ ስራውን እንዲሰራ ስለማይፈልጉ ተከትለው ከእንትን ሲገቡ አይተው እስከሚወጡ ድረስ ጠብቀው መንገድ ላይ ምንም የሌለበት እንትን ላይ አስቁመው መኪናቸውን። እኔ በዚህ ልክ ግን የገዛ ስጋችሁ እንዲህ ክፉ እንደዚህ በዚህ ልክ አይዶኖ ምን አይነት ቃላት እንደሚገልጻቸው አላውቅም። ሰው ሲከፋባችሁ፣ በተለይ የራሳችሁ ዘመድ ደግሞ ሲከዳችሁ እና እንግዲህ መኪና አስቆመው እንግዲህ እነዚህ ሰዎች የልዑል የወንድም ጦስ ሲሆኑ ዘመድ የተባሉ ወገኖች እንግዲህ መቼም አሁን እናንተ አሁን እንደዚህ ተፈጠረ ብትባሉ እንትና ነው የምትለው። አብዛኞቻችሁ እንትና ይሆናል ኤፍሬም ይሆናል እንትና ይሆናል ነው የምትሉት። ኤፍሬም በዚህ ልክ አይሄድም እኮ። ኤፍሬም በዚህ ልክ ልዑልን ያሳድደዋል። ምን ይፈልጋል? የገዛ ወንድሞቹ የገዛ ዘመድ የተባሉት ናቸው እንደዚህ የሚያደርጉት። ልጁ እንዳይድን ጸበል እንዳይወስዱት በዛው። እኔ በስማ አንዳንድ ጊዜ ግን እግዚአብሔር ይቅር ይበለ። ዘመድሽ ባዳ ምንድን ነው ባዳ ይሻላል እንደዚህ አይነት ነገር ቢያደርግብሽ። ግን የገዛ እንትንሽ ደግሞ እንዳትድኝ አንቺን እንትን ፍለጋ በምትሄጅበት ከነ ብሩክ ማነው ስሙ ኤርሚያስ እንግዲህ እነሱ ጓደኛማች ናቸው እንጂ በስጋ በምን እንትን ብለው አይደለም። ግን
እነሱ እሱ እንዲድን እየለፉ እየደከሙ ቀንና ሌሊት መድኃኒቱን እስከሚያገኝ እነሱ ግን ቆሞ እንዲሄድ እንኳን አይፈቅዱለትም። በዚህ ልክ ነው እንግዲህ ጥላቻቸው አያችሁ። እስኪ ዛሬ ምንድን ነው የምትሉት እናንተ ራሱ? ኤርሚያስ ማነው ስሙ? ኤፍሬም ነው ኤፍሬም ነው የምትሉ ሰዎች ኤፍሬም በዚህ ልክ ለምን ልዑልን እንትን ለማለት ይፈልጋል? ኤፍሬም እና ልዑል እኮ ኤልሳ ናት እንትናቸው። ከዛ ሲቀጥል ደግሞ የአቶ ተፈሪን እንትን ስላስመለሰለት ጥቅሙን ስላስቀረበት ነው። እነዚህኞቹ ደግሞ ልዑል ይካፈለኛል ብለው ነው እ ሲቀጥል ደግሞ ከዚህ በኋላ ያለው ጉዳቸው ሚዲያ ላይ እንዳይወጣ ህዝብ እንዳያውቅባቸው ወንጀላቸው እንዳይጋለጥ ሲሉ ልዑል እንዲቆም አይፈልጉም። በዚህ ልክ ነው የሚከፉት። አያችሁ፣ እኛ ተመልካቾች ብዙ ማናውቀው ነገር አለ ከካሜራ ጀርባ። በጣም እነሱ የሚያሳልፉትን ከእነሱና እነሱ ብቻ ናቸው የሚያውቁት። አብዛኞቻችሁ እቺ ተቆራጣ የምትመጣዋን ስለምታዩ ምንም ከባድ ነገር አይመስላችሁም። ግን ነገሩ ወዴት እየሄደ እንደሆነ እያያችሁ ነው። ሰው እግዚአብሔር ይመስገን ሊሻለው ነው ብሎ ያደለው መጥቶ ጸበል ይወስዳል። ሕክምናም ካስፈለገው ሕክምና ይወስዳል። እነሱ ግን እንዲተኛላቸው እነሱ እንደፈለጉ እንዲሰሩ ወንጀሉንም ምኑንም እንትን እንደለመዱት የድሮ ማንነታቸው እንዳይታወቅባቸው ሲሉ ብቻ በልዑል እየተጠቀሙበት ነው ያሉት እንጂ እንደ ሰውኛ ካሰቡ እኮ ልዑል ቀለበቱ ከሆነ የሚያድነው አምጥተው ማድረግ ይችላሉ። የእነዚህ ሰዎች ነገር እኔ ምን አላቅም። እኔ በጣም ብዙ ሰዎች አይቻለሁ፣ ቤተሰብ ተጋጭቶ ምናምን። የልዑል ደግሞ እየከፉ በጣም ምንም እንትን የማይገልጻቸው ናቸው። ገንዘብ ብቻ የሚያሳድዱ ገንዘብ የሚያመልኩ ሰዎች። ልዑል ግን እግዚአብሔር ይመስገን የእውነት የገዛ እንትኖቹ እንኳን ቢጥሉት ጓደኞቹ አብረውት የበሉት ግን አንድ ሰው ብቻ እንኳን አይደለም ጸበል ሲወስዱት በዛ ብለው። ምክንያቱም መንገድ ላይ የሆነ ነገር ያጋጥማል ልክ እንደ ዛሬው እንደዚህ ብለው ስለሚያስቡ በዛ ብለው ነው የሚወስዱት። አንደኛ እኔም እንዳሰብኩ ታውቃላችሁ፣ እንደዚህ ከሚመላለስ ለልዑልም 7 ቀንም ቆየ 14 ቀንም ቆየ በቃ በፈለገው እንትን እስከሚል እዛው ቁጭ አድርገው እንትን ቢያስቀምጡት ለሱም አይደክምም እንትንም እንደዚህ መንገድ ላይ ስጋትም የለውም። አሁን ሲመላለስ ስለሚያውቁ ባለፈው ኤርሚያስ የሰራው ቪዲዮ ሰምታችኋል። ጸበል እያወሰን እያስጠመቅነው ነው ብሎ እሱ የሰራው ቪዲዮ ስለሰሙ ነው እነዚህኞቹ አሁን ጠብቀው ሲወጡ መንገድ ላይ የያዟቸው። እና በዚህ ልክ ነው እነሱ የከፉት። በተለይ በልዑል ላይ ደግሞ በጣም እንትን አሉበት። አምላክ ወይ ትዕግስት ውስጥ ትዕግስት ውስጥ እኔማ የሆነ ነገር ስሰማ በቃ ልብ የሆነ የእንትን ነው የሚሰማኝ። አሁን አብዛኞቻችሁ የእውነት እዛም ስትሄዱ ከሚያመላልሱት ከዛው ቁጭ ብሎ ይጠመቅ የሚል ኮሜንት ጻፉ። ምክንያቱም እነሱ ሲያዩት ምን ባላት የእናንተ ሀሳብ የእናንተ እንትን እኮ በደንብ ኮሜንት ስለሚያዩ ሊስማሙበት ይችላሉ በጉዳዩ ላይ እና እዛ ቁጭ ብሎ ቢጠመቅ የተሻለ ነው። እንግዲህ ጥላቶች ልዑል እንዳይነሳ በየጊዜው ሌላ ሴራ ቢያሴሩ ግን እግዚአብሔር ይመስገን ለውጡ ላይም ደህና ነው እያሳየ ነው።
ቢያንስ ባለፈው ወዲያው እንደመጣ ታስታውሳላችሁ። ወሬ ሲያወራ በመሀል በመሀል ይቃዥ ነበረ፣ ያልሆነ ሆነ እያለ ያወራ ነበር። አሁን ግን በጣም ደህና ነው። ቢያንስ እዛ አጠገቡ ያሉትን ሰዎች በደንብ እንትን ይላል፣ ያወራል። እና እግዚአብሔር ይመስገን በዚች በትንሽ ቀን ለውጥ ማየታቸው ራሱ ትልቅ ነገር ነው። ቀጣይ ሰዎቹ እንዳሰቡት የእሱ ወገኖች እንዳሰቡት አልሆነላቸውም። ቀለበቱን ካወለቀ ያብዳል፣ ቀለበቱን ካወለቀ ማንነቱን ይሞታል፣ እንደዚህ እያሉ ሲያማርቱ የነበሩ ሰዎች ልዑል ቆሞ ሲሄድ ከዚህ በፊት አሁንም እየሰሩ ያሉት ወንጀላቸው እያንዳንዱ ከርቸሌ ይገባለታል። ቆይ አሁን እሱ ብቻ ሄደ። ከዛ ውጭ ሁሉም የእጁን ያገኛል። ማንም በሰው ህይወት አይቀልድም። ዘመዴ ነው እንትኔ ነው የሚባል ነገር የለም። ወንጀለኛ ከሆነ ሄዶ ይታሰራል። አብዛኞቻችሁ ልዑል ይመርጣል ሰው ይመርጣል ያላችሁበት ምክንያትም በዛች በፍቅረኛው ኤልሳ እሷ ወንጀል ሰርታ ዝም ብሏታል። እንደገና ደግሞ የዛች የራሔል እናት በእሷም እንደዛ እያየ ዝም ብሏል። እና ሰው ይመርጣል እያሉ ብዙዎቻችሁ ማለት ትችላለሁ ከእንትናም የሚለቀቀው በአቤልም በልዑልም ኮሜንቱ ሙሉ ማለት ትችላላችሁ። እንደዛ አይነት ነው። እናንተ በዘመን ነው እንትን የምትሉት የምትሰሩት እያላችሁ አንድ ሰሞን ልዑል ራሱ ተሰምቶት ነበር። ግን ልዑል ግን እንደዛ የሚያደርግ ሰው አይደለም። ዘመዴ ነው ብሎ አሳልፎ ለህግ አይሰጥም ብላችሁ እንዳታስቡ። በአሁኑ በህይወቱ ነው የመጡበት። በአሁኑ በእናቱ ነው የመጡበት። ገባችሁ? እንደዚህ በቀላሉ የሚያልፋቸው አይደሉም። እያንዳንዱ የስራቸውን ያገኛሉ። ብቻ እናንተ ጸሎት አድርጉ ልዑል ወደ ድሮ እንዲመለስ። እግዚአብሔር ይመስገን። ከእግዚአብሔር ቤት ከእርሽ ትድኛለሽ። የእውነት እምነትሽ ካለሽ ከጠናሽበት እንትን የማይሆን ነገር የለም። ሁሉም ነገር ይሳካል ከእግዚአብሔር ጋር። በጣም ነው የሚያሳዝነው። የእኛ ሰው በየሰከንዱ አዲስ አጀንዳ እያመጡ በየጊዜው ሰላም የሚነሱ ሰዎች በየጊዜው ሰላም የሚነሱ። እንደዚህ ከሆነ ዘመድ ይቅር ነው የሚያስብላችሁ የምታያችሁ። ገንዘብ ተራ ነገር እኮ ነው። ሰርተው ማግኘት የሚችሉት ነገር እኮ ነው። ልዑልም ምንድነው ገንዘብ ፍለጋ አይደለም እነሱ ጋር የመጣው። እነሱ ግን አይምሯቸው ላይ ያለው ልዑል ቁሞ ከሄደ እንደዚህ ያደርጋል፣ ልዑል ቁሞ ከሄደ ወንጀላችን ይጋለጣል። ይህ አስተሳሰባቸው ነው ልዑልን ወደ ታች እንትን እንዲለው ያደረጉት። አያችሁ እንጂ ሌላ ጥላቻ ኑሮባቸው አይደለም። እንደ ሰውኛ ቢሰማቸው መንገድ ላይ መኪና አስቆመው ልዑልን እንወስዳለን ብለው ግብ ባልፈጠሩ፣ የውሸት እንትን ይዘው ሽጉጥ ባላስፈራሩ። ሙሉ ቪዲዮ አለ። እነዚህ ሰዎች ከየትም ውሸት ነው ምንድን ነው ቢሉ እንኳን የሚታለፍላቸው ነገር አይደለም። ገባችሁ? ቪዲዮ አለ፣ ፎቶ አለ፣ ሲያስፈራሯቸው ምናምን ፊታቸው እንዳይታይባቸው በእንትን ሸፋፍነው ምናምን እና በዚህ ያክል ርቀት ነው የሚሄዱት። አላቅም መጨረሻው ምን እንደሚሆን። እግዚአብሔር ግን እንደሱ አይደለም እና በቅርቡ ይሻሏል ብዬ ተስፋ አደርጋለሁ። ልዑል ወደ ድሮ ይመለሳል ብዬ። ሲያስጨንቅ ባታዩ ይሻላል፣ ስታዩ ደግሞ ይጨንቃል። ነገስ እንደዚህ እንደማያደርጉት ምን ዋስትና አለን ወገን? እንደዚህ ከጀመሩ ዛሬ ባይሳካ ነገ ይሳካል ብለው አሁንም መንገድ ላይ የሚይዙ ከሆነ
እዛው ቁጭ አድርገው ያስጠምቁት። በቃ የእውነት እነሱም ከሚጎዱ ልዑልም ከሚጎዳ እዛው አስቀምጠው ይጠመቅ። ምንም ይሄን ያክል እንትን የሚላቸው ነገር የለም። መቼም ጸበል ውስጥ ገብተው ደግሞ እንትን እንደዚህ እንትን ይላሉ ብዬ አላስብም። ድፍረትም አይኖራቸውም እዛ። ምክንያቱም ብዙ ሰው አለ። አሁን ዛሬ እኮ ጠብቀው ባዶ እንትን በቃ መኪና የማይበዛበት ጫካ ወደ ክፍለ ሀገር ምናምን ሄዳችሁ ስትጠመቁ እንግዲህ ታውቁታላችሁ። አብዛኛው ምንም ቤቶች ምንም እንትንም የለም። መኪና አንዳንድ ወደ ክፍለ ሀገር ወደ እንትን የሚሄዱት ናቸው። እና እንደዛ ጠብቀው ነው የሚያጠቋችሁ። እና እንግዲህ እግዚአብሔር ይሁነው። ለልዑልም ጸሎት አድርጉለት፣ ለእናቱም ለሁሉም። ሁላችሁም ኮሜንት ስር እየጻፋችሁ እንግዲህ እዛው ቁጭ ብለ ይጠመቅ እያላችሁ ያው ቪዲዮውን ስለሚያዩት። በተረፈ ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳረሱ። በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ፍቅር ያምጣልን እያልን ባላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ለምታበረታቱኝ እህት ወንድሞቼ ከልብ ነው የማመሰግናችሁ። ባይ ባይ።